ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬ ድንቅ በሆነ መረጃ ተገናኝተናል። በዚህ ትምህርት ላይ እቤታችን ባሉ በቀላሉ በመናገኛቸው 3 ግብአቶች የሚዘጋጅ ጥቅሙ ግን ከቃላት በላይ የሆነ አስደናቂ መጠጥ እንመለከታለን። አስቀድመን ራሳችንን ከበሽታ የምንከላከልባቸውን መንገዶች ማወቅና መረዳት የራሳችንንም የቤተሰቦቻችንንም ጤና መጠበቅ በገንዘብ የማይተመን ትርፍ አለውና ይህን ትምህርት ራሳችን ብቻ ተመልክተን ለራሳችን ብቻ አድምጠን መተው ተገቢ አይደለምና ለሁሉም ሰው እናጋራ። ብዙ ሰው ጋር መድረስ አለበት። ሰዎች ሊጠቀሙበት ይገባል። ከቤታቸው ነው ቤታቸው ውስጥ ባሉ ተፈጥሯዊ ነገሮች እንዴት ራሳቸውን ማከም እንደሚችሉ የሚያውቁበትን መረጃ ይዟልና በትህትና ጠይቃችኋለሁ፣ እናጋራቸው። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። ብዙ ጊዜ ፈጅቼበት ይጠቅማችኋል ብዬ ያዘጋጀሁት መረጃ ነውና ላይክ ማድረጋችሁን አትዘንጉ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንድ በመጫን በመለቃቸው በየሳምንቱ በመለቃቸው ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። በዛሬ ትምህርታችን ላይ የምንመለከተውን መጠጥ ለማዘጋጀት የሚያስፈልጉ 3 ግብአቶች፣ አንደኛ ቀይ ስር፣ ሁለተኛ ካሮት፣ ሶስተኛ ሎሚ ናቸው። እስከ መጨረሻው ድረስ በጥሞናና በአትኩሮት አዳምጡ። አያይዤ ማነሳቸው የአጠቃቀም ጥንቃቄዎችም ስላሉ ትኩረት ሰጥታችሁ አድምጡ። አዘገጃጀቱን ከመመልከታችን በፊት ይህ መጠጥ የሚሰጠንን 6 ዋና ጥቅሞች እንመልከት። አንደኛ፣ የአንጎላችንን ጤንነት በከፍተኛ ደረጃ ያሻሽላል። ይህን ተግባር የሚያከናውነው ወደ አንጎላችን እንዲሁም ወደ ተለያዩ ሰውነት ክፍሎቻችን በቂ የሆነ የኦክሲጅን መሰራጨት በደም አማካኝነት እንዲኖር በማድረግ ነው። ይህን ተግባር እንዲያከናውን አቅምን የሰጠው ቀይ ስር ውስጥ ያለው ናይትሬት ነው። እኛ ለሰውነታችን ከምግብ ናይትሬትን ስናቀብል ሰውነታችን አከታትሎ በሚያካሂዳቸው 2 ባዮኬሚካል ለውጦች አማካኝነት ወደ ናይትሪክ ኦክሳይድ ይቀይራቸዋል። ይህ ናይትሪክ ኦክሳይድ ደግሞ ደም ይዘዋወርባቸው ቧንቧዎች ውስጥ በዋነኝነት ደም ቅዳና ደም መልስ ተብሎ የሚጠሩ የደም ቧንቧዎች ውስጥ የሚገኙ ስሙዝ መስል ተብሎ የሚጠሩ ጡንቻዎች እንዲዘረጋጉና እንዲፍታቱ በማድረግ በደም ቧንቧ አማካኝነት በቂና ጤናማ የሆነ የኦክሲጅን ስርጭት ወደ አንጎላችን እንዲሄድ ያደርጋል። ጤናማ የሆነ የኦክሲጅን ስርጭት ወደ አንጎላችን እንዲሁም ወደ ተለያዩ ሰውነት ክፍሎቻችን በበቂ መጠን መሄድና መዘዋወር ለመላው ጤናችን አስፈላጊና ወሳኝ የሆነ ስርዓት ነው። ሁለተኛ፣ ሰውነታችን ላይ ለሚከሰቱ በርካታ አብዛኛው ጤና እክሎች ዋነኛ ጀርባ ምክንያት የሆኑ ጎጂ ሞለኪውሎች ራዲካል ተብሎ የሚጠሩ ROS የሚል ቅጽል ስም ያላቸው እነዚህን የማምከን ስራ ይሰራል። ማምከን ማለት ምን ማለት ነው? እነዚህ ጎጂ ሞለኪውሎች ROS ተብሎ የሚጠሩ ራዲካል ጎጂ ሞለኪውሎች በሰውነታችን ውስጥ በሚካሄዱ የተለያዩ ኬሚካላዊ ለውጦች ወቅት የሚመሰረቱ ሞለኪውሎች ናቸው። እነዚህ ኬሚካላዊ ለውጦች ሰውነታችን አውቆ የሚያካሂዳቸው ጤናማ ስርዓቶች ሊሆኑ ይችላሉ። ከዛ ባለፈ ግን ጤናማ ያልሆኑ ኬሚካላዊ ለውጦች ሊሆኑ ይችላሉ። እነዚህ ጎጂ ሞለኪውሎች የሚመሰረቱበት ዋነኛ ምክንያት ሰውነታችን ባዮኬሚካል ለውጥን በሚያካሂድበት ሰዓት ከነዚህ ሞለኪውሎች ኤሌክትሮንን ስለሚቀማ ነው። ኤሌክትሮን ሲቀሙ እነዚህ ሞለኪውሎች ጤናማ ወዳልሆነ የሞለኪውል አይነትና ይዘት ይቀይራሉ። የአይነት የሞለኪውል አይነትና ይዘት እጅግ ሪአክቲቭ የሆኑ ተዋጊ የሆኑ ምህረት የማያውቁ ሰውነታችን ላይ በርካታ ጎጂ የሆኑ አጸፋዊ ግብረ መልስን መስጠት የሚችሉ ሞለኪውሎች ናቸው። እነዚህ ሞለኪውሎች ቀላል ኢንፌክሽንን ከማስከተል ጀምሮ ለካንሰር ሊያጋልጡን ይችላሉ። በዛሬ ትምህርታችን ላይ የተመለከትን ያለነው ይህ መጠጥ ለነዚህ ሞለኪውሎች የጎደላቸውን ኤሌክትሮን በማበደር በመስጠት በእነሱና በሰውነታችን መካከል የነበረውን ጠብ በማብረድ እነዚህ ሞለኪውሎችን ወደ ሰላማዊ ወይም ደግሞ ጉዳት ማስከተል ወደማይችሉ የሞለኪውል አይነት እንዲቀየሩ ሁኔታና መንገዶችን ያመቻቻል። ይህ ለመላው ጤናችን እጅግ አስፈላጊና ጠቃሚ የሆነ ስርዓት ወይም ሂደት ነው። ይህን ደግሞ የሚያከናውነው በዛሬ ትምህርታችን ላይ የምንጠቅሰው መጠጥ በውስጡ ቫይታሚን ሲና በጥቅል ስማቸው ፍላቮኖይድ ተብለው የሚጠሩ የፖሊፌኖል ቤተሰብ የሆኑ ከፍተኛ የኤሌክትሮን ክምችት ያላቸውን ኬሚካሎች በውስጡ ስለያዘ ነው። ሶስተኛ፣ የሆርሞንና በሰውነታችን ውስጥ የተለያየ መልእክትን የሚያስተላልፉ መልእክተኛ ሞለኪውሎች ጤናማ ምርትን መቆጣጠር እንድንችል ይረዳናል። ለአብነት ያክል ሴሮቶኒን ተብሎ የሚጠራው ይህ እንደ ሆርሞንም እንደ መልእክተኛ ሞለኪውል
በመሆን የሚያገለግለው ይህ ሆርሞን በጤናማ መንገድ ምርቱ በሰውነታችን ውስጥ እንዲኖር የመቆጣጠር ስራን ይሰራል። ይህን ስራ የሚሰራው ይህ መጠጥ በውስጡ ቫይታሚን B9 ወይም ፎሌት ተብሎ የሚጠራውን የቫይታሚን አይነት መያዙ ነው። ይህ የቫይታሚን አይነት ለሴሮቶኒን ሆርሞን መመረት አስፈላጊ የሆኑ ኬሚካላዊ ለውጦች ቅደም ተከተላቸውን ጠብቀው መከናወን እንዲችሉ ያደርጋል። ሴሮቶኒን ተብሎ የሚጠራው ይህ እንደ ሆርሞንም እንደ መልእክተኛ ሞለኪውል የሚያገለግለው ይህ ሆርሞን በብዛት ምርቱ የሚከናወነው ምግብ የሚፈጭበት ስርዓት ወይም ጋት ውስጥ ነው። ሴሮቶኒን ተብሎ የሚጠራው ሆርሞን ሰውነታችን በቀን ውስጥ ተነቃቅቶ ማከናወን ያለበትን ተግባራት ማከናወን እንዲችል የሚረዳ የሆርሞን አይነት ነው። ከዚህ ባለፈ በርካታ ጥቅሞችም አሉት። አራተኛው የጉበታችንና ምግብ የሚፈጭበት ስርዓት የጋት ጤንነትን ያሻሽላል፣ ይጠብቃል። ይህን ጥቅም በሚከተለው መንገድ ነው የሚሰጠን። አንደኛ፣ ምግብ የሚፈጭበት ስርዓት ውስጥ ያሉ ጤናማ ባክቴሪያዎች ቁጥር እንዲጨምር በማድረግ እነዚህ ባክቴሪያዎች ቁጥር እንዲጨምር የሚያደርገው ይህ መጠጥ ከፍተኛ የሆነ የፋይበር ክምችት ስላለው ነው። ጤናማ ባክቴሪያዎች ለመራባትና ቁጥራቸው እንዲጨምር እንደ ምግብነት ከሚጠቀሟቸው ምግቦች መካከል ፋይበር አንዱና ዋነኛው ነው። እኛ ለእነዚህ ባክቴሪያዎች ከምግብ ፋይበር ስናቀበላቸው ባክቴሪያዎቹ ይህን ፋይበር በማብላላት ራሳቸውን በመመገብ ከዛም በተጨማሪ አያይዘው ለጤናችን ጠቃሚ የሆኑ ኬሚካሎችን በማምረት የመላው ጤናችንን ጤንነት ይጠብቃሉ። ሁለተኛ፣ ይህ መጠጥ ሲትሪክ አሲድና ቢታሊን ተብሎ የሚጠሩ ኬሚካሎችን መያዙ ጉበታችን ራሱን የሚያጸዳበትን ስርዓት በብቃት ማከናወን እንዲችል ያደርጋል። በይበልጥ ደግሞ ፌዝ 2 ደረጃ 2 ተብሎ የሚጠራው ጉበታችን እላዩ ላይ የተከማቹ ቆሻሻዎችን በውሃ መሟሟት ወደሚችሉበት ደረጃና ሁኔታ የሚቀይርበትን ስርዓት በብቃት ማከናወን እንዲችል የሚፈልጋቸው ኢንዛይሞች በበቂ መጠንና ይዘት እንዲመረቱ ያግዛሉ። አምስተኛ፣ የቆዳችንን ጤንነት ያሻሽላል። ይህን ተግባር በዋነኝነት የሚያከናውነው ለቆዳችን ጠንቅና አስጊ የሆነው ግላይኬሽን ተብሎ የሚጠራው ኬሚካላዊ ለውጥ በሰውነታችን ውስጥ እንዳይከናወን በመከላከል ነው። ግላይኬሽን ተብሎ የሚጠራው ኬሚካላዊ ለውጥ በስኳር ሞለኪውሎችና በፕሮቲኖች በፋቶች መካከል የሚካሄድ ኬሚካላዊ ለውጥ ነው። ይህ ኬሚካላዊ ለውጥ ያለምንም ኢንዛይም የሚከናወን ቅጽበታዊ የሆነ ለሰውነታችን አስቸጋሪ የሆነ ኬሚካላዊ ለውጥ ነው። በይበልጥ ይህ አይነት ኬሚካላዊ ለውጥ ጣፋጭና ተመሳሳይ ምግቦች፣ መጠጦች የሚጠቀሙ ሰዎች ላይ በከፍተኛ ሁኔታና መጠን ይከናወናል። ለአብነት ያክል አዘውትረው ጣፋጭና ተመሳሳይ ነገሮችን የሚመገቡ ሰዎች ሰውነታቸው ላይ የሚያዩት የመጀመሪያው ምልክት ቆዳቸው ላይ የተለያዩ እክሎች መከሰት ነው። በእግሩን ጨምሮ ተመሳሳይ ቆዳ ችግሮች በቀላሉ እንዲህ አይነት ልምድ ያላቸው ሰዎች ላይ ይከሰታል። የመጨረሻው የአይናችንን ጤንነት የማሻሻል አቅምም አለው። ይህን መጠጥ በሚከተለው መንገድ አዘጋጅተን መጠቀም እንችላለን። የሚያስፈልጉን ግብአቶች የሚከተሉት ናቸው በሚከተለው መጠን። አንደኛ፣ መጠነኛ ሳይዝ ያለው 1 ካሮት ያስፈልገናል። ሁለተኛ፣ መጠነኛ ሳይዝ ካለው ቀይ ስር ግማሽ ወይም 1/4 ያስፈልገናል። ሶስተኛ፣ ግማሽ ሎሚ ያስፈልገናል ጭማቂው። በመጨረሻ 1 ብርጭቆ ውሃ ወይም ግማሽ ብርጭቆ ውሃ ያስፈልገናል። ሊኖረው እንደምትፈልጉት የውፍረት መጠን ግማሽ ብርጭቆ ውሃ ወይም 1 ሙሉ ብርጭቆ ውሃ መጠቀም ትችላላችሁ። መጀመሪያ ቀይ ስሩን ካጠባችሁ በኋላ ከላይ ያሉ ቅርፊቶችን ማንሳት ወይም መፋቅ ያስፈልጋል። ቀይ ስሩን ቀቅላችሁ መጠቀም ትችላላችሁ። ካልሆነም ሳትቀቅሉት መፍጨት ትችላላችሁ። ካሮት ዋና ቀይ ስሩን አንድ ላይ መጀመሪያ መፍጨት ያስፈልጋል። ይህን ፈጭታችሁ ጁሱን ካዘጋጃችሁ በኋላ እዚህ ጁስ ላይ ግማሽ ሎሚ የጨመቃችሁትን ፈሳሹን መጠቀም ወይም ሎሚውን እዛው ላይ መጭመቅ። ይህን አንድ ላይ አዋሃዳችሁ በሳምንት 2 ጊዜ መጠቀም በቂ ነው። መጠቀም ስታስቡ በምትጠቀሙበት ቀን ያዘጋጃችሁ ብትጠቀሙ መልካም ነው። ፍሬሽ የሆነውን ማለት ነው። የሚከተለው ጤና እክል ያለባችሁ ሰዎች ይህን መጠጥ ባትጠቀሙ መልካም ነው፣ ወይም ጠቅሳቸውን ጥንቃቄዎች ብታደርጉ መልካም ነው። አንደኛ፣ ከደም ግፊት ጋር ተያይዞ መድኃኒት የወሰዳችሁ ሕክምና ያደረጋችሁ ያላችሁ ሰዎች እናንተ ይህን መጠጥ ባትጠቀሙት መልካም ነው። ሁለተኛ፣ ከኩላሊት ጠጠር ጋር ተያይዞ እክል ያጋጠማችሁ ወይም ደግሞ ለኩላሊት ጠጠር ተጋላጭ የሆናችሁ ሰዎች፣ በቀላሉ ኩላሊት ጠጠር የሚመሰረትባችሁ ሰዎች እናንተ ይህን መጠጥ ስትጠቀሙ የሚከተሉትን 2 ጥንቃቄዎች ብታደርጉ መልካም ነው። አንደኛ፣ መጠጡን ስታዘጋጁ ሙሉ በሙሉ ቀይ ስር አለመጠቀም። ይህም ማለት ሎሚና ካሮቱን ብቻ በመጠቀም ከውሃ ጋር አንድ ላይ ማዘጋጀት። ሁለተኛው ግን ይህ መጠጥ ስታዘጋጁ
ጥቂት ቀይ ስር በመውሰድ መጠጡን አዘጋጅቶ መጠቀም። አያይዛችሁ በቀን ውስጥ በቂ ውሃ መጠጣት። እስከ 6 ሊትር ውሃ መጠጣት ያስፈልጋል። ለዚህ ዋነኛ ምክንያቱ ቀይ ስር በውስጡ ከፍ ያለ የኦክሳሌት ክምችት ስላለው ነው። የኩላሊት ጠጠር እየተመሰረተ የሚያስቸግራቸው ሰዎች ከፍተኛ የሆነ የኦክሳሌት ይዘት ያላቸውን ነገሮች፣ ምግቦች ሊሆን ይችላል፣ መጠጦች መጠቀም የኩላሊት ጠጠር የመመስረት ሁኔታን ሊያባብስ ይችላል። በይበልጥ ደግሞ በቀን ውስጥ በቂ ውሃን የማትጠቀሙ ከሆነ። ዛሬ ትምህርታችን ላይ ጠቃሚ ሐሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ